ለመጀመሪያ ወሬያችን ሸጋገር ምናልባት የስፖርት ውርርድን የተመለከተ አዲስ ጉዳይ ሰማን። ካሁን በፊት የሚያጨቃጭቃል ይሄ ነገር አፍሪካዊ የሆኑ የተለያዩ ሀገራት የስፖርት ውርርድን ለወጣቶቻቸው ደህንነት ሲሉ ያገዱአሉ። በኃላፊነት ደግሞ ተጫወቱ ብለው በሚዲያዎቻቸው ግንዛቤ ያስጨበጡ የሚፈቀዱ ሀገራትም አሉ። እኛ ጋር ሲመጣ ሲፈቀድም እንዲሁ የመፍቀድ ነገር ነበረ። በግንዛቤ ማስጨበጥ ይሄ ነገር ጥቅምና ጉዳቱ ምንድነው የሚለው በደንብ የሚጫወቱት ሰዎች ጋር አልደረሰምና ብዙ የኪሳራ ወሬዎችን እንሰማ ነበር። የፈረሰ ቤት አለ፣ ትዳር አለ፣ ሱስ ሆኖባቸው ስራ መስራት ያቆሙ ሰዎች ከዛ ውጪ እንግዲህ በመወራረድ ተስፋ በማድረግ ብድር ውስጥ የመግባት ነገር አለ። በጣም ብዙ እስኪን ምናልባት እናንተም ምክንያቱም የሚወራው የበላው ሰውዬ ታሪክ ነው እንጂ የተበሉት አይደለም ይባላል። እርግጥ ሁሉም ሊበላ አይችልም። ከዛ አንጻር ብዙ ጭቅጭቅ ነበር። ሊበላ አይችልም አይደል? ሁሉም ሊበላ አይችልም። ሁሌ ፋሲካም የለም። ከዛ አንጻር ምንድን ነው አዲሱ ነገር? ምክንያቱም የሁሉንም የስፖርት ውርርድ ድርጅቶች ፈቃድ ተሰርዟል። የኢትዮጵያ ሎተሪ አገልግሎት አዲስ መግለጫ ወጥቷል። ዛሬ ወጣ መግለጫ ነው። ከዚህ በኋላ እነዚህ የስፖርት ውርርድ ቤቶች ኢትዮጵያ ውስጥ አይኖሩም ማለት ነው። ፈቃድም አይሰጥም። ከዚህ በኋላ በኢትዮጵያ ፈቃድ ተሰጥቷቸው ሲሰሩ የቆዩ የሁሉም የስፖርት ውርርድ ድርጅቶች የስራ ፈቃድ ተሰርዟል። በቃ ምንም አይነት እንቅስቃሴ አይኖራቸውም ማለት ነው። የፍቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ነው እንግዲህ ድርጅቱ የገለጸው፣ የብሔራዊ ሎተሪ አስተዳደር ማለት ነው። ስለዚህ ከታህሳስ 6 ቀን ጀምሮ ይህ አገልግሎት አይሰጥም ኢትዮጵያ ውስጥ። ከዚህ በኋላ ፍቃድ ለማግኘት ምንም አይነት አገልግሎትም አይኖርም በዚህ ዘርፍ ነው ያለው። ከዚህ መረጃ ጋር ተይዞ ብዙ ሰዎች በሁለት ጎራ ተከፍለዋል። ለምን እያየው ነበርና ይሄ ተገቢነት የለውም፣ ምክንያቱም ሁሉም ሰው ይሄንን በኃላፊነት የሚያደርገው ነገር ነው የሚል አስተያየት አለ። አይ ብዙዎች የሚያርፉበት ነው፣ ፋይናንሻሊ ደግሞ ከዚህ በፊት ቀውስ ውስጥ የሚገቡ ሰዎችን ያንን እንዲታደጋቸው ያደርጋል የሚል ነገር አለ። በነገራችን ላይ በዚህ እንትል ውስጥ የመንግስት ያው የልማት ድርጅቶች የሚባሉት ሁሉ ተቋማት ፓርቲስፔት ያደርጋሉ ተብሎ ይነሳል አይደለ? ስማቸው እንግዲህ እገዳው በዚህ መልኩ ዛሬ ይፋ ሆኗል ማለት ነው። አፍሪካ ሀገር የተወሰነ ክልከላ ያደረጉ አሉ። ኤዩ ላይም በተወሰነ መልኩ አገልግሎት እንዳይሰጥ ያደረጉ አሉ ከዓለም ሀገራት። ወደ ኢትዮጵያ ስንመጣ ደግሞ አይ ቲንክ ከዚህ ከጥቅሙ ኪሳራው ማመዘኑ ታይቶ ላላግባብ ምዝበራም እየዋለ ነው በሚል እገዳ ተላልፎበታል። ስረዛ እገዳ ሲሆን ግን ከሳምንታት በፊት እንደዚህ አይነት ጭምጭምታዎች ነበሩ አይደል? ዜናውንም እኛው ስንሰራው የተወሰኑት የውርርድ ቤቶችን ፈቃዳቸውን በጊዜያዊነት ማገድ ነበረ። ግን ፈቃዳቸው በጊዜያዊነት ያልታገዱ ደግሞ እነሱ ታግደው እነሱ ሳይሰሩ ሲቀር ሲሰሩ የነበሩ ነበሩ። አሁንም ሰው ሲጠቀሙባቸው የነበሩ ወይም ሲጫወትባቸው የነበሩ ውርርድ ሲያደርግባቸው የነበሩ ተቋማት እንግዲህ ሁሉንም ሲባል እነሱንም ይጨምራል ከዛሬ ጀምሮ ማለት ነው። ስለዚህ በኢትዮጵያ ከዚህ በኋላ በኦንላይንም ሆነ በቢሮ ከፍቶ የውርርድ ስራ መስራት በብሔራዊ ሎተሪ ባወጣው መሰረት አይቻልም ማለት ነው። ስለዚህ እነዛ ከታገዱት በኋላ አየር ላይ አሁን ሲሰሩ የነበሩ በዲጂታል መልክ ሲሰሩ የነበሩት እስካሁን ቢያንስ አንድ ሳምንት ሆኖ አይደለ ዜናውን ስንሰራው። ከዛ ይሄ ለዚህ ለአንድ ሳምንታት በዲጂታል መልክ ሲሰሩ የነበሩ የውርርድ ተቋማት አሉ በዲጂታል ኢቭን እንደውም ቴክስት ላይ ይልካሉ እኮ የሚገርም ስልክ ላይ ደርሶ አያውቅም። ካሁን በፊት ይደርሳል እንደዚህ ቴክስት እንዲመጮት ስትፈልጉ ተጫኑ እያሉ ይልካሉ። እነዛኞቹ ከታገዱ በኋላ ስራ ላይ ነበሩ እነዚህ ማለት ነው። ስለዚህ እነዚህንም ያካትታል ነው ብሔራዊ ሎተሪ እያሉ። ስለዚህ ሁሉንም
ያው እንግዲህ አፍሪካዊ ወሬ ስናደርገው የኢትዮጵያ ሎተሪ አገልግሎት ያው ኢትዮጵያ የስፖርት ውርርድን ፍቃድ ሰርዛለች አይደል? ልክ የዛ ነው ያህል ደግሞ ወደ ቡርኪና ፋሶ ስንሄድ ደግሞ የቡርኪና ፋሶ መሪ ኢብራሂም ትራኦሬ አርቲፊሻል ጸጉር ወደ ሀገራቸው እንዳይገባ አግደዋል። ለምን አዘጋ? አይ ወደ እኔ እያየ ነው ደግሞ የሚያወራው። ምን ነው? አይ ራሱን ማሳዘበኝ። እኔ የምልሽ አሁን ቡርኪና ፋሶ ብትሆኝ ኖሮ ሴቶቹ ጭንቅላታቸውን ይዘው በቃ ለቅሶ እንደዚህ የሚደርሱ ነው የሚመስለኝ። እንግዲህ አቀማመጣቸው ራሱ ምናልባት በዩቲዩብ ቆፍጠን ያሉ መሪ ናቸው። ሀገራችን ሙዚየም አይደለችም ነው ያሉ ያሉት። ይሄ ግን እኔ ፌር አይደለም። ይሄ እንዴት አገኘሽው? ይሄ ልክ አይደለም። ለምን? ስንት ክልከላ የሚያስፈልገው ነገር ያው እኛ ማለት ለምን ጊዜውን የጠበቀ ክልከላ አይደለም ነው ወይስ ሙሉ ለሙሉ የሴቶችን መብት? ይሄ ተገቢነት የለውም። ጭራሽ ደግሞ ከአንድ ሀገር መሪ እንደዚህ አይነት ውሳኔዎች መተላለፋቸው በራሱ በጣም ትንሽ የሚያዝናና ነገር ነውና ከአንድ መሪ እንደው በባህልና ቱሪዝም ምናምን አካባቢ ካሉ ሚኒስትሮች እንደዚህ አይነት ነገር ቢተላለፍ እንደው የተሻለ ነው ብዬ አስባለሁ። ግን በጣም የሚያዝናና እንደ ግለሰብ ስታስበው ደግሞ የሰዎችን ሰብአዊ መብት አይደለም የሚነካ ነገር ይመስለኛል። የሴቶችን ልበል እንጂ የሴቶች መብት ተቆርቋሪ ግን የወንዶች የሚያስለጥፉም አሉ። ወንዶች እኮ አይደል የሚያስለጥፉ እንትኑን አልከለከሉም እንዴ? ሴፍሻ በዛ ላይ የምታስተክለዋን ነገር አልከለከሉም። የምትተከለዋን ነገር በነገራችን ላይ የሆነ እኔ የምጨነቅ አይነት ስሜት አልከለከሉም እንዴ ምናምን ነገር የለም። ምን የምጨነቅ አመፅ እንዳስነሳ አይነት አመፅ እንዳስነሳ ደስ ይላል። ገብቶሻል? በመላጣነታችን በጣም ነው እኮ የምንኮራው። እንደው ማለት አሁን እስኪ ሰርች እንኳን ብናደርግ በሀገሪቱ ምን ያክል አርቲፊሻል ጸጉር ኤክስፖርት ይደረጋል የሚለው ዛት ማች ሀገሪቱን የፎሬን ከረንሲ የሚያሳጣት ነገር ነው ብዬ ራሱ አላምንም። ያንን እየቀነሱ ነው እንኳን ተብሎ ቢታሰብ እና ትንሽ ያዝናናል። እስኪ ሀሳብ ስጡበት ልክ አይደለም እንደ አርቲስቶች ጉድፈላ የሀገሪቱ የቡርኪና ፋሶ። በዛ ላይ ደግሞ ከአፍሪካ ሀገራት እንደውም እኮ ጥሩ በተለይ ከብላኮቹ ከሰሜንም በሉት ከምስራቅ ጥሩ የጸጉር ታይፕ ያላት ኢትዮጵያ ናት። መካከለኛው እንግዲህ አፍሪካ ላይ ያሉ ሀገራት ጸጉራቸው ጥሩ አይደለም ታይፑ። ኢትዮጵያ ውስጥ ነው እንደውም ጥሩ የሚባለው ነው። አሁን ቁንጅና ማለት በአርቲፊሻል ወይም በሂውመን ሄር መዋብ ነው። የራስን ውበት የራስን ተፈጥሮ አንጻራዊ ነው። ሳይፎ ቆንጆ ማድረግ አይቻልም። እሱ አንጻራዊ ነው። ለምሳሌ እኛ እንኳን ሳይኖረን እውነታውን ተቀብለን እየኖርን ነው። ይህንን ያለውን ነገር ወደ ውበት መቀየር አይቻልም ወይ? ይቻላል። ያው ጊዜ ከተለመደ በኋላ በጣም ከባድ ነው። አሁን አንድን ሰው ላለፉት 10 ምናምን ዓመታት በሂውማን ሄር አይተህ እሳቸው ከነጭ ሀገራት አሁን ለምሳሌ ቆንጅና የሚለውም ነገር ወደ እነሱ ወደ ሰሩልን አቅጣጫ የመሄድ ነገር አለ ነው። በጣም የሚገርማችሁ ነገር የነጭ ጥቁሮች አሜሪካን ውስጥ ጥቁሮች በጣም ውጤታማ ሲሆኑ ሀብት ሊሆን ይችላል፣ በስራ ሊሆን ይችላል፣ በስኬት ሊሆን ይችላል። ትልቁ ማማ ላይ ሲደርሱ ጥቁሮች ናቸው የምላችሁ ዶክተሮች። እና አንድ ጥናት ተደርጎ የጥቁር አሜሪካውያን ወደ 80% ዶክተሮች ያገቡት ነጮችን ነው። በቃ ጭንቅላታቸው ውስጥ ያለው ነገር በቃ የራስን ነገር ትንሽ ናቅ አድርጎ የማየት የሚል ዲቤት ነበር አንድ ወቅት። አሁንም ይሄ ለስለስ ያለ ጸጉር የብሎንዶች ምናምን ነጩ እንትንሱን የመምሰል ነገር እንደዚህ አለ አይደለ? ወደዛ ነገር የመሄድና የመሸነፍ እጅ የመስጠት ነገር አይመስልም ነው ጥያቄ። ከዛ ጋር አያያዝም። እሺ እንዴት አለ አያያዝም? ንገሪኛ። የሚያያዝ ነገር አይደለም ብዬ አስባለሁ። ነጮቹ እንኳን እኮ አሁን የጥቁሮቹን እንትን ተክለ ቁመና ለመያዝ የሚጥሩበት ነገር እኮ አለ አይደለም? በጣም ነጮቹ ፀሐይ ይመታሉ አይደለ? ጠቆር ያለ ቆዳ እንዲኖራቸው ቢያንስ
የተወሰነ ዳርክ እንዲሆን ምናምን ይመታሉ ፀሐይ። በእኔ እምነት የተወሰነ መብት መጋፋት ይመስላል። በጣም ለሚፈልጉት መብት መጋፋት ይመስላል። እሳቸው ካነሱት አንጻር በዛኛው እሳቸው ባሉበት ሳይድ ካየሽው የተወሰነ እንደው ለመከራከር የሚሆን ሀሳብ ሊኖረው ይችላል። ግን ደግሞ የመብትን መጋፋት ብዬ ነው እኔ በግሌ የማስበው። ምክንያቱም አንድ ሰው የፈለገውን ጸጉር ሂውማን ሄር ገዝቶ ማድረግ ይችላል። በእኔ እምነት ልምድም ጭምር እኮ ነው። አሁን አዲስ አበባ ላይ ቢተገበር ለተወሰነ ሴቶች ላይ እየተደረሰ ያለ ጭቆና ነው። በነገራችን ላይ ሊሆን ይችላል። አሁን አንተ ተጠና ባልከው ጥናት ወንዶቹ ወደ ሴት ይሄዳሉ አይደለ? አብዛኛው ጊዜ እኔ ይሄ እግር ኳስ ላይ የማየው ምንድን ነው በተቃራኒ ነው ደግሞ የሚሆነው። ሴቶቹ ጥቁሮቹን ይፈልጓቸዋል አይታችሁ ከሆነ፣ ወንዶቹ በተቃራኒ ደግሞ ነጮቹን ይፈልጓቸዋል። እንደዚህ አይነት ነገር አያለሁኝ ብዙ። እነዚህ የቦሊውድ አክተርሶችን ሙዚቀኞችን ከተመለከታችኋቸው ብላኮችን ነው እንትን የሚያደርጉት እንደ ትዳር አጋር አድርገው የሚይዙት። ስኬታማ ጥቁሮች በነጮች ይጠመዳሉ ነው። እንደዛ ይመስለኛል። እኔ ብዙ ጊዜ ትልልቅ ታዋቂ ሰዎችን ስትመለከቱ ወንዶቹ ጥቁር ናቸው አይታችሁ ከሆነ። እንደዚህ አይነት ነገር አያለሁ። ሴቶቹ ወደ ነጮቹ እንደዚህ አይነት ነገር እንደዚህ አይነት ነገር አለ። ግን ይሄ እንግዲህ አፍሪካ ስቲል በቀኝ ተገዢ ነች። ስቲል ዘመናዊ በሆነ መልኩ ተገዝታለች፣ ምንም ጥያቄ የለውም። ግን ደግሞ ይህንን ባርነት ማላቀቅ የሚቻለው በእንደዚህ አይደለም። በጣም ብዙ እንግዲህ የኢኮኖሚ ሪፎርሞች ያሉ ይመስለኛል፣ ገቢን ከፍ አድርጎ ወጪን መቀነስ እንጂ እነዚህ በጣም ጥቃቅን የሆኑ ነገሮችን በመቀነስ ሀገሪቱ ታድጋለች ወይም ፎረን ከረንሲዋ ይጨምራል ብሎ ማሰብ ግን ከባድ። የቡርኪና ፋሶ መሪ ከኢትዮጵያ ሁሉ ሳይቀር ተቃውሞ ገጥሟቸዋል። ከኢትዮጵያ አንስቶች ተቃውሞ ገጥሟቸዋል። ለምን ሂውማን ሄር ወደ ሀገሯቸው እንዲገባ ስለከለከሉ። እናንተም ሀሳብ ስጡበት።